እንትን ከነበረኝም ኤክስፒሪየንስ ሆነ አላመኑብኝም ብዙ ሰዎች እነሱ ልክ ናቸው ብዙ ሰዎች ግን ያስደነገጠኝ ነበር እናቴ አላመነችብኝም ይሄ እዚህ ያገባ ነው ወይስ ዱርዬ የሆነ ነው አብዛኞቹን ጉድ ያሰኘው ፍቅር ማብቂያ ያገኘ ይመስላል ውድ ቤተሰቦቻችን እንዴት ሰምታችኋል ዛሬ እንግዲህ የምናውጋችሁ ስለ ታዋቂዎቹ ዩቲዩበሮች ስለ ልዩና ስለ ቅዱስ ይሆናል የነዚህን ፍቅር አይቶ ያልቀና በመንፈሳዊ ቅናት ማለት ነው ወይ ደግሞ እንዲህ አይነት ህይወት በኖረኝ ብሎ ያልተመኘ ኢትዮጵያዊ ይኖራል ብሎ ማሰብ አይቻልም ብዬ አላስብም ታዲያ እነዚህ ጥንዶች ለምንድነው የተለያዩት የሚለውን ዛሬ እናወራለን አብራችሁን ቆዩ ታዲያ እንደተለመደው ሰብስክራይብ ላይክ ሼር እያደረጋችሁ አብሮነታችሁን አሳዩን ውድ ቤተሰቦቻችን እነዚህ ሁለት ጥንዶች ለምን ተለያዩ እጅግ በጣም ይዋደዳሉ ይፋቀራሉ ፍቅራቸው ከቤትም አልፎ በሶሻል ሚዲያ ለሁላችን ያጋራሉ ታዲያ ምን ገጥሟቸው ነው እስከ መለያየት ያበቃቸው ችግር ምንድነው ዜናው ባያስደስትም እንግዲህ ሶሻል ሚዲያውን ስላጥለቀለቀ ጉዳይ የኛ ሚዲያ ማለፍ አልፈለገም ውድ ቤተሰቦቻችን እነዚህ ያጣላቸውን ጉዳይኛ በራሳችን ከመንገራችን በፊት በቪዲዮ የተረጋገጠ ማስረጃ አለን ያው ከነሱ አንደበት አድምጠን እንመለሳለን ውድ ቤተሰቦቻችን ታዲያ እንደተለመደው ሰብስክራይብ ላይክ ሼር እያደረጋችሁ አብሮነታችሁን አሳዩን ቆኛል ከዛ ማለት እንደምትወደኝ ነው ማቀው ነኝ ሁሉም ቤተሰብ ነው የሚያቀኝ ከዛ በኋላ ግን ሽማግሌ ሊላክ ነው ልንጋባ ነው ይባል ሁሉም ሰው ተቀያየረ ከዛ ለኔ በጣም ግራ ይገባኝ ማለት ባያቆኝ ምናምን እንደ አዲስ ሰው ማነች ምንድነች ምናምን ሊመጣ ይችላል እናንተ ከመጋባታችን ከ3 አመት ከ4 አመት በፊት የሚያቆኝ ሰዎች ሙሉ ለሙሉ ተቀየሩ ኢቭን ፕሮግራማችንን ማንመጣም አሉ ለኔ በጣም ከባድ ነበር ከዛ ደግሞ ማለት አንተን ካለ ቤተሰብ ብቻህን ምንድነው ማደርግህ ፕሮግራም ቀለበት እየተጋባን ነው ብለን ቁጭ ብለን አንመጣም ማንንም አይመጣም ሲባል እኔም በጣም ነበር ግራ ይገባኝ ላንተ ምን አይነት ምላሽ መስጠት እንዳለብኝ ራሱ አላቅም ከዛ ለቤተሰቦቼ ምንድነው ምላቸው ለራሴ ራሱ ምን ብዬ እንደምነግረው አላቅም ከዛ ሁሉም ሰው ማለት በቃ እኔ የሆነ ዝም ብላ የሆነች ሴት አመጣህ እንዳገባ አይነት ነገር ነው ያለው ከዛ ማንንም ሰው ደውሎም እንኳን ደሳለሽ ያለኝ የለም ኢቭን ሽምግልና አልፎ ከ3 ወር ምናምን በኋላ ስመረቅ ማንንም ሰው ሌላ ጊዜ ለብሬክስ መጣ ብር ሰጣኝ ሆነ በቃ የሆነ ነገር ገዛስታ ምናምን ነበር ምትልከኝ እናት ከዛ በኋላ ያ ሁላ ነገር ሲቀየር ከአዲስ ማለት ትዳር ማለት ለኔ በጣም ትልቁ ቀኔ ሽምግልና ቀናችን ነው ማለት በቃ በጣም ትልቅ ቀን ነው የዛን ቀን እንኳን ደሳለሽ ያላለኝ ገኔ ሰው በቃ አይደለም ብዬ ነው አሁን እኔ ዛኔ ማሰበው ጭራሽ እነሱ ጭራሽ ደስታቸው የሚያስደስታቸው ከዛ ለኔ ብቻ ሳይሆን ያንተ ደስታቸው የሚያስደስታቸው ብያቸው ማስባቸው ሰዎች ጭራሽ ሙሉ ለሙሉ ነገሩ ሲጠፋ ለኔ በጣም ነበር የሚከብደኝ ከዛ ቤት ምን ብዬ እንደማስረዳቸው አላቅም አይመጡም ቤተሰቦቹ ምናምን ስል ከዛ አንተ በዛ እዛን ጊዜ የሚሰማህ ደስታ ማማ የሚሰማህ ስሜት ከዛ ቢመጡ ዛጋ ያለው ደግሞ የሚኖርህ የነበረው ደስታ ከዛ ደግሞ ፕሮግራሙ ላይ መጡ አንመጣም ብለው ነበር ከዛ መጡ ፕሮግራሙ ላይ መጡ ሙሉ ለሙሉ እኔ እናንተ ቀለበቱና ግራጁዌሽኑ ስናለቅስ ነበር ይዋል ነው የነበረው ውስጣችን የነበረው ስሜት እንትን ከነበረኝም ኤክስፒሪየንስ ሆነ አላመኑብኝም ብዙ ሰዎች እነሱ ልክ ናቸው ብዙ ሰዎች ግን ያስደነገጠኝ ነበር እናቴ አላመነችብኝም ይሄ እዚህ ያገባ ነው ወይስ ዱርዬ የሆነ ነው ከቤት ልወጣ ነው እንደዚህ ልንከራይ ነው የሚል እቅድ ያመጣው ደግሞ በዚህ ፍጥነት አልጠበቀችም እሷ ገና ብዙ ነገሮች ያስተካክላል እንደዚህ አይነት ድክመት አለበት ምናምን እሱ ፍቅር ነው ያለው እንጂ እነዚህ ነገሮች ለባልነት እነዚህ ነገሮች ማስተካከል አለበት ምናምን ብላ ነበር የምታስበውና እሷም አላመነችብኝ እሱ ነበር በጣም ከባዱ ያስደነገጠኝ የነበረው ነገር የሌላ ሰው ብዙ በኔ ህይወት ውስጥ ብዙ ያስደነገጠኝም ብዙ አይደንቀኝም ነበር ሌላ ሲሆን ነገር ሲል እሱ የሆነ ነገር ስትል ግን ይከብደኛል ብዙ ጊዜና እሱ ከባድ ያልሆነበት ከባድ ይሆን ነበር በኔ ፐርሰናሊቲ ቢሆን ግን ከባድ ያልሆነበት እስከዛሬ የሚገርመኝ ነገር አንቺ ሆነ የሰራሹ ማንነት አለኝ እኔ በቃ የሱራፊት የሚባለውን ሰው ከፍቅር አንፃር ከትዳር አንፃር ያንቺ ለኔ ጥሩ መሆን ለኔ በጣም ማሰብ አንቺ በጣም ማሰብሽልኝ ቁጥር ነው የሆነ ለመናገር እኔ በጣም ማሰብ እንዳለብኝ የገባኝ እንጂ የኔ የሪሌሽንሺፕ መጠን የፍቅር መጠን ሊሚትድ ነበር እና እንደዚህ ህይወት ድረስ ይሰጣል ሰው እንደዚህ አይነት መስዋዕትን ድረስ ይሄዳል ወይ ደግሞ ልታገቡ ያሰባችሁ ላላችሁ ሰዎች መጀመሪያ ጨርሱ ያላችሁን ነገር ጨርሱ ማለት ዝግጁ ሁኑ
ከቤተሰብ ጋር መጨረስ ያለባችሁ ነገር ካለ ጨርሱ። ከራሳችሁ ጋር መጨረስ ያለባችሁ ነገር፣ ከጓደኞቻችሁ ጋር መጨረስ ያለባችሁ ነገር ካለ መጀመሪያ ጨርሱ። ሳንጨርስ እየገባን የሰውን ህይወት፣ የራሳችንንም ህይወት፣ ከዛ የሰውንም ህይወት፣ የማህበረሰቡን ሁኔታ አንበጥብጥ። ትዳር ባዛር አይደለም። አመለጠን እንዳያመልጠኝ ብለን የምንገባበት ነገር ስላልሆነ ጨርሱ ከራሳችሁ ጋር መጀመሪያ። እንግዲህ ወደ ቤተሰቦቻችን ከዚህ ንግግር ተነስተን የምናስበው ከባለቤቷ ቤተሰቦች ጋር የሆነ ችግር ያለ ይመስላል። እንግዲህ ልዩ ክፉ ልጅ ሆና ላይሆን ይችላል። በቤተሰባቸው ውስጥ የተከሰተውን ነገር አናውቅም። ግን ደግሞ ያው እንግዲህ ከባል ቤተሰቦች ጋር ያለው ግጭት ኢትዮጵያ ውስጥ ልክ እንግዲህ ባህል ይመስል ሁሉም ቦታ አንድ ሆኖ እስካሁን ድረስ የቀጠለ ጉዳይ ነውና ይሄ ነገር መስተካከል ያለበት ከየት ነው ተብሎ የትኛው ማህበረሰብ ላይ ሊሰራ እንደሚችል እንኳን የሆነ እዚህ ግባ የሚባል ሀሳብ የሌለው ነውና ሁሉም ቤት ውስጥ ያለ ነገር ነው። ሁሉም ጋር ምናምን በቃ ይሄ የሱ እናት የሱ እንትን ተብሎ ይወራልና እንግዲህ አይናችን አላየም። መላምት ማስቀመጥ አንችልም። ግን ከንግግራቸው ተነስተን ያ ነው የነሱ መጋባት። ሌላ እንግዲህ የሚጎዳው ነገር አለ ብዬ አላስብም። ምክንያቱም 4 እና 3 አመት አብሮ የቆዩ ጓደኛሞች ናቸው። መቼስ ከ3 እና 4 አመት በኋላ እንግዲህ ጓደኛ ሆነው ዝም ብሎ አይደለም የሚዘልቁት እነዚህ ልጆች። ለመጋባት ሀሳቡ ስላላቸው ነው ይሄን ሁሉ ጊዜ አብረው የቆዩትና ታዲያ ለምንድን ነው የነሱ የቀለበት ፕሮግራም እነሱን የረበሸው? ለምንድን ነው እንዳይጋቡስ የፈለጉት ብለን ስናስብ እንግዲህ ወይ ደግሞ ቅዱስ ሌላ ህይወት ነበረው፣ ወይ ደግሞ ከቤት እንግዲህ እንደ ቤተሰብ ደግሞ በማሰብ ለልጃቸው በማሰብም ሊሆን ይችላል። የሚያውቋት ሌላ ሴት ልትኖር ትችላለች እንጂ እንግዲህ ከልዩም ስትናገር ያልቋጫችሁት ነገር ካለ ትዳር ውስጥ እንዳያመልጠኝ ብላችሁ ዝም ብላችሁ እንዳትገቡ፣ ምክንያቱም ያው መጨረሻው እንደኛ ይሆናል ብሎ ከማሰብ አንጻር ነው። በእርግጥ ደግሞ አንዳንድ ተመልካቾች ምን ይላሉ? እንግዲህ የእነሱን ትዳር አይተን እነሱ እንደዚህ ከተበታተኑ እኛ ባናገባስ እያሉ ደግሞ የራሳቸውን ሀሳብ የሚሰጡ ሌሎች ተመልካቾች አሉ። ለእነሱ ደግሞ እንደ ኒሻን ሚዲያ ማለት የምንፈልገው ነገር አለ። እነሱ እንግዲህ ሶሻል ሚዲያ ላይ ሲሰሩ ኢንፍሉዌንሰር ናቸው፣ ያስተዋውቃሉ። ያለውን ጥሩ ነገር ነው ሚዲያ ላይ ማሳየት፣ ስክሪን ላይ ማሳየት ያለባቸው። ሲጣሉ እንግዲህ እየቀረጹ መቼስ አይጣሉም። ቤት ውስጥ ሌላ ጸብ፣ ችግር ምናምን ሊኖር ይችላል እና ሁሉም ቤት ያለ ነገር ነው። ሁልጊዜ ደስታ ፌሽታ ብቻ አይኖርም በትዳር ህይወት ላይ ብዬ ነው ማስበው። እኔ ትክክለኛውም ነገር ያ ነው እና ሁሉም ሰው ገብቶ የሚጋፈጠው የሆነ ነገር አለ። የነሱ እድል ደግሞ ጥሩ የሆነው እድላቸው ሁሉ ቤታችን እንደማይመጣው ሁላ መጥፎም የነሱ እድል የተጣሉበት ሁኔታ እኛ ቤት ይመጣል ማለት አይደለም። ስክሪኑ ላይ እንደምናየውም ደግሞ ሁልጊዜ ፍቅር ላይኖራቸው ይችላል፣ ሊኖራቸውም ይችላል። ግን ደግሞ የሰውን የሆነ ነገር አይተን ወደኛ አምጥተን ይሄ ነገር በቀረብን ምናምን ብለን አእምሮ ላይ ትልቅ ተጽዕኖ ሊፈጥር ይችላል። የኛ ሞዴሎች ናቸው ብሎ ለሚያስቡ ሰዎች፣ የማትከታተሏቸው ሰዎች ካላችሁ ለእናንተ ቀላል ነገር ሊመስል ይችላል። ግን እነሱ በጣም እንዲህ አይነት ነገር በኖረኝ ብላ ጎሽ የምታደርግ ልዩን የምታደንቅ ሴት ደግሞ ቅዱስንም እንዲህ አይነት ባለመሆን ነው የምፈልገው ብሎ የሚከተለው ሰው ሊኖር ይችላል። ብዙ ተከታዮች ያላቸው ሰዎች ስለሆኑ ማለት ነው። ታዲያ ብለን ባናስብ ሁላችንም ራሳችን ፋይት የምናደርገው በጸሎት ኃይል ነው እና ሁሉም ቤት ይገባል ማለት አይደለም። ይሄ ለማለት ያክል ነው። ውድ ቤተሰቦቻችን እናንተም ያላችሁን ሀሳብ አስተያየት መስጠት ትችላላችሁ። ኮመንት ሴክሽኑ የእናንተ ነው። ግን ደግሞ ልዩና ቅዱስ ታርቀው የድሮ ፍቅራቸው ቀጥሎ እኛም የእነሱን ቪዲዮ ብናይ እንደ ኒሻን ሚዲያ እጅግ በጣም ምኞታችን ነው። ውድ ቤተሰቦቻችን እናንተም ያላችሁን ሀሳብ አስተያየት እንዲታረቁ ጸሎትም ካለ ኮመንት ሴክሽን ላይ ማስቀመጥ ትችላላችሁ፣ ሀሳባችሁን ማለት ነው። የእናንተ ነው። ውድ ቤተሰቦቻችን እንግዲህ ለዛሬ የነበረን ፕሮግራም ይህን ይመስል ነበረ። ሳምንት ያማረ የተዋበ ጥሩ ነገር የምናስብበት ያሰብነው ጥሩ ነገር ተሳክቶ ደግሞ ደስ የምንሰኝበት ያማረ የተዋበ ሳምንት እንዲሆን እንደ ኒሻን ሚዲያ ምኞታችን ነው። መልካም ሳምንት።